እኔ የምለው ቤተሰብ ሰው እንግዲህ እንደዚህ ልኩን ቦታው ሲያውቅ በጣም ደስ ይለኛል ማለት ነው። ሄርሜላ እንግዲህ አሁን ቦታዋን አግኝታለች። ደስታና ሄርሜላ በደንብ አንድ ላይ ይሄዳሉ ማለት ነው። ሄርሜላ ለገንዘብ ብላ አብርሽ ጋር ወይም ደግሞ ዩቱቧን ለማሳደግ እንደመጣች የታወቀ ነው። እንግዲህም ደስታውም እንደዛው ሩቲን ካሮባ የመጣሁት ምንጥስየው እያለ ሰው በነገራችን ላይ በስራው ሊከበር ይገባል። ስራውን ሊያከብር ይገባል። እሱ ስራው ሲያከብር ነው ሰው ሊያከብርለት የሚችለውና ቲማቲም እንደሚነግድና ቲማቲም እንደሚሸጥ ረስቶት ነው መሰለኝ ከአሮባ ነው የመጣሁት። በነገራችን ላይ አሁን የለበሰው ሱፍ ራሱ በደንብ አይታችሁታል። ከረባቶ የእሱ አይደለም። ሱሪውን ብቻ ይሁት ሱሪው እንዴት እንደሰፋው ማለት ነው። አንድ ሰው ልብሱን በልኩ ከገዛ እንደዚህ ሊሰፋው አይችልም። እንደዚህ የምሬ ነው ማለት ነው። እና ለማንኛውም ሄርሜላና ደስታ አንድ ላይ በጣም ታምራላችሁ። እርግጠኛ ነኝ ደግሞ እናንተ ታዋወቃላችሁ እንጂ እኔ አላቅም። እኔ ምን እንደማወራ ራሱ አላቅም። ይሄ ፎቶ ብቻ አይታችሁ እናንተ ፍረዱት ማለት ነው። ፍረዱት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሄርሜላና ደስታ አዲስ ነገር ይዘው መጥተዋል። እንግዲህ አዲስ ዜና ተሰምተዋል። ሄርሜላና ደስታ እንደሚተዋወቁና ሩቲ ላይ እየተጫወቱባት እንደሆነ ትላንት አብርሃም ተናግሯል። ይሄ አሮባ የሚባል ሀገር ይቅርና አዋሳ የሚባል ሀገር ሊወስድሽ አይችልም፣ ልጁን በደንብ አውቀዋለሁ ብሎ በግልጽ ነግሮናል ማለት ነው። እና እሱ ደግሞ ከአሮባ ነው የመጣሁት ምንጥስዮ እያለ ነበረ። እውነት ነው፣ ከአሮባ አልመጣም። ከአሮባ ይመጣ እንደዚህ አይደለም። ሱሪው ራሱ በትክክል አልበቃውም። መጀመሪያ በልክ የሚሆን ሱሪ ገዝተ ለብሰ ከዛ ሩቲን ወደ አሮባ ለመውሰድ ብትመጣ ጥሩ ይመስለኛል። ቀበቶ ማን ነው ቀበቶ አልኩ እንዴ? ከረባታን በመጀመሪያ በደንብ አስካክል።